ሐሙስ በሰላም አደረሳችሁ። እንግዲህ ዛሬ ጡረታ ሐሙስ የጉልባን ቀን ነው። ዛሬ ጉልባን ይበላል። ህብስት፣ ዳቦ፣ ቂጣ ይበላል ማለት ነው እንደምታዩት
እንኳን ለጉልባን ወይም ደግሞ እንኳን ለጡረታ ሐሙስ በሰላም አደረሳችሁ። እንግዲህ ዛሬ ጡረታ ሐሙስ የጉልባን ቀን ነው። ዛሬ ጉልባን ይበላል፣ ህብስት፣ ዳቦ፣ ቂጣ ይበላል ማለት ነው። እንደምታዩት ቡናም እየጠጣው ነው። በዓሉን ያው መቼም ስደት ዓለም ላይ ብትኖሩም በዓሉን አትረሱትም። ግድ ነው አይደል? የሆነ ነሸጥ ያደርጋችኋል በዓል ሲመጣ እና ጉልባኑ በጣም ነው የሚጣፍጠው ውዶችዬ። የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። መልካም በዓል ከወዲሁ። እኔ ጉልባን እየበላው ነው። በጣም ነው የሚጣፍጠው። ሳይቱ ራሱ በጣም ነው የሚያምረው። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ብዝት ይበልልኝ። ሙሉ አለም ነኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንኳን ለጡረታ ሐሙስ በሰላም በጤና በፍቅር አደረሳችሁ። በዓሉ የሰላም የፍቅር የጤና ያድርግልን እያልኩኝ እንግዲህ ዛሬ ጉልባን ቀቅያለሁኝ። ጉልባኔን እንዴት አያችሁት? እንዴት እንደሰራሁት ምናምን ቪዲዮ አሳያችኋለሁ፣ ወይም ከዚህ ቪዲዮ ቀጥዬ ማሳያችሁና እንዴት እንደሰራሁት ማለት ነው። እናም ያው በስራ ላይ ብትሆኑም የትም ቦታ ብትሆኑ ያው በዓል ነው። ሁሉም ነገር አይዶንት ኖ ምን እንደምላችሁ ይናፍቃል። እና ጉልባን እየበላው ነው። እንብላ ውዶችዬ፣ የሀገሬ ልጆች በያላችሁበት መልካም በዓል። እንዲሁም ደግሞ ጉልባን ለመቀቀል የማይመቻችሁ ልጆች አላችሁ፣ አይዟችሁ። አንድ ቀን ሀገራችን ገብተን ከውዱ ባለቤታችን ጋር ከባላችን ጋር ከልጆቻችን ጋር ከቤተሰቦቻችን ጋር እናከብራለን አይደል? ስለዚህ በዓል ሲመጣ ብዙ የሚደብራችሁ ልጆች አላችሁ፣ ይከፋችኋል፣ አይኑ አውቃለሁ። እና አይዟችሁ ውዶችዬ። ይኸውት እንደምታዩት ጨሴ ምናምን ጨስ እያለ ህብስትም ተጋግሯል ጋይስ። እንደምታዩት ይሄን አምባሻ የሚመስል ነው የጋገርኩት እና አይምጣጣም። ቡናዬንም ቀመስ ላግና እና እናንተ ጋር እንዴት ነው በዓል ውዶችዬ? አይዟችሁ፣ እንዳይደብራችሁ፣ እንዳይከፋችሁ እሺ። እና ነው ቡና የታወቀ ነው። ቆንጆ ቡና ነው ያፈላሁት። እብስ በጣም ይጣፍጣል። ስራ ነበርኩኝ፣ ከስራ መልስ ነው ያው እንደዚህ ተወተው ብዬ ሰራሁት ማለት ነው። ሰው ውዶችዬ መልካም በዓል ይሁንላችሁ። መልካም በዓል እውነት በያላችሁበት ከፈጣሪ ቤተሰቦቻችሁን የሚጠብቅላችሁ። እኔ በዓል ሲመጣ ምናምን አለው መሰራችሁ? አዎ ይከፋኛል፣ አዎ ይደብረኛል፣ አዎ በቃ አንዳንዴ ቁጭ ብዬ ሳስብ ቤተሰቦች አሁን እኮ እነሱ ስብስብ ብሎ እያከበሩ እኔ እዚህ ብቻዬን እላለሁኝና እውነት ፈጣሪ ጤናችሁን ይስጣችሁ። ጤና ካለ እውነት ነው የምላችሁ መቼም ቢሆን ባሰባችሁበት ጊዜና ቀን ሰርታችሁ አገራችሁ ገብታችሁ ከቤተሰብ ጋር ታከብራላችሁ። እውነት ጤና ይስጣችሁ። መድኃኔዓለም ጤናችሁን ይስጣችሁ ጋይስ። እኔ አንዳንድ ጊዜ በጣም ብዙ ነገር አያለው ሰማለው፣ እንዲሁም በዙሪያዬ ብዙ ነገር አያለውና እውነት ፈጣሪ እኔ ምንም አላችሁም ጤናችሁን ከሰጣችሁ ያሰባችሁትን ነገር አሳክታችሁ ወደ ሀገራችሁ ገብታችሁ መኖር ትችላላችሁ እና ደግሞ ማክበር ትችላላችሁ። ስለዚህ ፈጣሪ ጤናችሁን ይስጣችሁ። ቤተሰቦቻችሁ ሰላም ይሁኑ። በያላችሁበት መልካም በዓል ባይ